الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو هي مسك السنة بروغرام تكتاتوچاچن انجدي ألا تأهد مبكا سنو مجمر لي إن شاء الله كزيفيت عندنا برن بسرعة يدك مسونتاچون بمدح للنافتاتا በዱንያ የተጨናነቀች ነፍሶቻችሁን በአስማኡላሂል ሑስና ልናከማት እንደዛው በቁርአን ነፍሳችንን ወይም ደግሞ የነፍስ ቀለብን ልንቀልባት እኒህን የመሳሰሉ ነገራቶችን ይዘን በረመዳንም ወደ እናንተ መተናል እና ኢንሻአላህ እስከ ፕሮግራማችን ፍጻሜም አንድ ላይ እንድትሆኑ በአላህ ስም ጠይቃለን። እንደምን ውላችኋል? እንደምን ሰንብታችኋል? እንደምን ከርማችኋል? አልሐምዱሊላህ ረቢል ዓለሚን። እኔ ደህና ነኝ። እኔ ደህና ነኝ። እኛ ልን ነበር ሁሉም ራሱ መንገድ ስለሚችል ሰው የሚተነፍሰው በራሱ ሳምባ ነው ይባላልና ትክክል። ስለዚህ ስለኔ ስናገር አልሐምዱሊላህ በጣም ደህና ነኝ። ጥሩ ሳምንት ነው ያሳለፍኩት ደስ ከሚሉ መልካም ከሚሸቱ የተመልካች አስተያየቶች ጋር። ብዙ ጊዜ በሚስኩ ቁጥር ብቻ ነበር አስተያየቶች ብዙ ጊዜ የሚመጡት። በዚህ ሳምንት ግን ከዛም አልፎ ያሞልቶ ፈሶ በትዳርም መጥቷል መሰለኝ። በእኔም ስልክ ላይ እንዲሁ በአካል የሚያገኙንም ሰዎች መልካም ምኞታቸውን ሲገልጹ ነበር። ለነ ሙስጠፋና ለነ ኡስታዛ ሰሚራ እንዲሁም ደግሞ አዲስ እንግዳችንም የረመዳንን ከኛ ጋር እያሳለፈ የሚገኘው ወንድማችን ኸድርም ከሱ ጋር በተገናኘም በጣም ጥሩ ድምጽ እንዳለው ከሚናገሩ እንኳን ረመዳን በሰላም አደረሳችሁ ረመዳን ከሪም ከሚሉ ደስ ከሚሉ አስተያየቶች ጋር እዚህ ደርሻለሁ ማለት ነው። ኸድርስ እንዴት አገኘኸው? ማሻአላህ ደስ ይል ነበር። የቤተሰብ አቀባበል እንዴት ነበር? አሪፍ ነበር። ያው ብዙዎች ቀኑን አላወቁትም፣ ዩቲዩብ ላይ ሲፈልጉትም እንደዚሁ ጊዜው አልተነገረምና እንደዚህ አይነት ነገራቶች ነው እንጂ አሪፍ ነበር፣ ደስ ይላል። አይዋ ኡስታዝ ሙስጠፋ ጊዜው መቼ ነው? ያው እንደተባለው እናንተም መጀመሪያ ላይ ተከሳችሁታል። ሰዓቱን ለመጥቀስ ያክል እሁድ ማብቂያ ሰኞ መጀመሪያ አይደል? ስለዚህ እሁድ 3 ሰዓት ላይ እንዲሁም ደግሞ ሐሙስ ምሽት 2 ሰዓት ላይ የሚተላለፍ ይሆናል በድጋሚ። እንዲሁም በተመረጡ ቀናቶችም ወደ ተመልካቾች የሚተላለፍ ይሆናል ፕሮግራማችን ማለት ነው ኢንሻአላህ። በዛ በማጠቃለል ደግሞ እኔ ደህና ነኝ ከአዲሱ ሀያት ጋር ከአዲሱ ሀያት ወይም ደግሞ ከአዲስ ህይወት ጋር አልሐምዱሊላህ። ያው ሰሙቲስ እንዴት አሳለፍሽ ሳምንቱን? አልሐምዱሊላህ ጥሩ ሳምንት ነበር፣ ደስ ይል ነበር። ተመልካች አስተያየት እንዴት ነው? ደስ የሚል አስተያየት አለ በጣም ብዙ። ረመዳንም ከመሆኑ ጋር እንኳን አደረሳችሁ አለ፣ መብሩክ አለ። አልሐምዱሊላህ ደስ ይላል። መብሩክ የበዛ ይመስላል። ምንድነው የባለፈው ፕሮግራም ላይ ብዙ ደስ የሚሉ ነገራቶች ነው የተነገረውና አንደኛ ያው ይሄ ጉዳይ አለ የትዳሩ፣ ሁለተኛ የኡስታዝ ሃይደር ልጅ ሰልማ ይመጣች ሰው ረመዳን እንኳን አደረሳችሁ ማለት ሳይሆን እናንተ እንኳን ደስ አላችሁ ላይ ከዛ የሆነ ሳለ ወይ ደግሞ ቴክስት ይልካል ረመዳን እንኳን አደረሳችሁ። ወዲህ በጣም ደስ የሚለኝ ነገር ኡስታዝ ሃይደር ከተመልካቾቻችን ጋር ቤተሰባዊነት ነገር ያለ መደባበቅ ያለውን ነገር በግልጽ የመንገር ሰው ሲቀርብ በዚህ ጉዳይ በዚህ ሐጃ ቀርቶ ነው የማለት ነገር አለ። የተከሰቱ ነገራቶች በጠቅላላ እንነግራለን። ተመልካቾቻችንም ደስ በሚል አይደለ ፍቅር እኛ የምናቀርብላችሁ እያንዳንዱ ነገር በመልካም ወስደው የሚመልሱልን ናቸውና ተመልካቾቻችንን አሁንም ቢሆን እጅግ በጣም አድርገን እናመሰግናለን ኢንሻአላህ ተዓላ። ዛሬም ግን አንድ እንትን አለኝ ለተመልካቾች አንድ ደስ የሚል ነገር አለኝ። አላህ እጅግ በጣም ደስ የሚል ጉድ። እንዲያውም ለኔ ልጅ ከመወለዱም ሁለቱ ከመጋባቱም የበለጠ አጅር ያለው ማለት ነው። ሐታ ቢሞቱ እንኳን ያኒ ብንሞት እንኳን አጅሩ የማይቋረጥ የሆነ ነገር ይሄማ ይሌላ ማለቴ እናንተም ራሱ ሰርፕራይዝ የሆናችሁ እንኳን ተመልካቾች ቀርተ ማለት ነው። ለምን ሆነ ያው ይገባቸዋል ስለማታውቁትም እና ትልቅ እጅግ በጣም ትልቅ ኸይር ነው።
እጅግ በጣም ትልቅ ኸይር በውስጡ የያዘ ነው። ምን ይሆን? እንዴት ነው ወደ ፕሮግራሙ መሀል ላይ ወደ መጨረሻ እናድርገው ወይስ እንዴት ችለን እንቆየዋለን? ኧረ ችለን አንችለውም። አሁን ብዙ ጊዜ ግን ሴቶች እንደዚህ አይችሉም። ለምንድን ነው? አይ እኔም አልችልም። ሴቶዬ ሳይሆን አልችልም። ይህን የመሰለ ነገር እንዴት ችለን ነው እስከ ፕሮግራም ግማሽ ድረስ በዛ ላይ ደግሞ ከሞት በኋላ የማይቋረጥ የሆነ የማይቋረጥ ነው ኢንሻአላህ። እጅግ በጣም ትልቅ ኸይር በውስጥ የያዘ ነው። በጣም 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 መቼ እንደምንሞት አናውቅምና ሳንሰማው ነገሩንና ከዚህ ቀረጻ ላይ እንዳንሄድ ኢንሻአላህ። እንግዲህ የብስራት ዜና ነው። የብስራት ዜና ነው። ይሄ የብስራት ዜና ለአህለ ሱና ወልጀማዓ አልአሻዒራ ወልማቱሪዲያ ለሁሉም ነው። ለሁሉም ይሄም የመርከዛችን መርከዝ ሼክ አብድላህ ማለት ነው። አልሐምዱሊላህ መሰረቱ ተጀምሯል። ከዚህ በፊትም የገቢ ማሰባሰቢያ ተደርጎ ነበረ። አሁን እንግዲህ ይሄ ፕሮግራም የሚተላለፈው እሁድ ነው። እኛ ቀደም ብለን አሁን እየተቀረጽን ያለ ነው። ቅዳሜ ማታ ላይ ምን አለ? የገቢ ማሰባሰቢያ ፕሮግራም አለ። ይሄ መርከዝ ተሰራ ብሎ ማለት ከኢትዮጵያም ውጭ ከተለያዩ ሀገራት እየመጡ የሚማሩበትና ወደ ተለያዩ ሀገራት ከዛ ተምረው እያስተማሩ ያሉ የሰይዲን ዲን የጠበቁ የመሳሰለ ሐታ ይሄ እዚህ አሱና ላይም የሚሰሩ ይሁን ሌላዎችም እዛ መርከዝ ላይ ተምረው የወጡ የሆኑ አሳቲዛዎች ናቸውና ምርጥ ምርጥ የሆኑ አሳቲዛዎች ሐታ የሆነች አንድ ሙስሊም ያልሆነች ካፊር የሆነች ማለት ነው አንድ ሴት ነበረችና የምትሸጠው ምንድነው እንትን ነው። ይሄ ምንድነው በዳቦ ውስጥ ድንች ምናምን ተደርጎ የሚሸጠው እርጥብ እና ያን እርጥብ ቡና ምናምን እንዲህ ትሸጣለች። የመርከዝ ልጆቹን ስገልጽ ሐቂቃ አጂብ በሆነ አይነት አገላለጽ አንዳንዴ ትገልጻቸዋለች። ያ ትንሹም ትልቁም አንቱ እየተባባሉ እየተከባበሩ የሚያወሩት አያቁ ትልቁንም ሰው እኩያውንም ከሱ በታች ያለውንም እናንተ ለምን እንዲህ ታረጋላችሁ እናንተ እንዲህ አረጋችሁ ምናምን ባንቱ ነው እና በጣም በመገረሟ ምን አይነት አዳብ ያለው ነው ምናምን በሚል ትንሹንም ትልቁንም አንቱ እያሉ የሚያወሩት ከዛ የመጡ ናቸው ምናምን ትላለች ስታወራ ማለት ነው። ወይም የመርከዝ ልጆችን በምትገልጽበት ሰዓት እና ይሄ መርከዝ አሁን የገቢ ማሰባሰቢያው እንግዲህ ቅዳሜ ማታ የሚካሄድ ነው የሚሆነው። ይሄ ፕሮግራም እንግዲህ እሁድ ነው የሚተላለፈውና ቢሆንም እሁድ ቢሆንም ከታች ስክሪኑ ላይ በምታዩት የባንክ አማራጮች በባንክ አማራጮች ማለት ነው በአንዱ ተጠቀሙ አይደለም በሁሉም ጠብጠብ እንድታደርጉበት ነው ኢንሻአላህ። እኛም ጭምር እንዲሁ ጠብጠብ የምናደርግበት ሁኔታ ነው ያለው ቅዳሜ ቀን ላይ ማለት ነው ኢንሻአላህ። የዛው የዕለቱ ቀን አዳሩን ነው እንግዲህ ሲሰባሰብ ኢንሻአላህ የሚታደረው። እሁድም ሰኞም ማክሰኞም ይሄ መርከዙ እስከሚያልቅ ድረስ በአላህ ፍቃድ ከሆነ እንግዲህ ከ500 በላይ ነው የሚፈጀው ወይም ደግሞ ወደ 500 አካባቢ የሚጠጋ ነውና 500 ሚሊዮን ወደዛ አካባቢ የሚጠጋ ነው። ስለዚህ ኢንሻአላህ ያለንን ወደዚህ በሁሉም ባንኮች ላይ አቢሲኒያ አለ፣ ንግድ ባንክ አለ፣ ሌላም ባንኮች አሉ። በሁሉም ላይ ኢንሻአላህ ጣል አድርገን የነገር ቤታችንን እንድንገነባ ነው። እንግዲህ አንዱ መዝጋት አይችልም ይቻላል፣ ግን እሱም ጥሎ ሌላዎቹም ደግሞ ቢጥሉ ሁለት እንዲሆን አንዱ ዘግቶት 500 ሌላም ቦታ አለ። ግን ኡስታዙ ከዛ ሌላ ደግሞ ሌላም ብዙ ቦታ ላይ አለ። አንዱ ይሄንን ቢችል ሌላኛው ደግሞ እዛ ያለውንም የሚችልበት ሁኔታ አለና ብዙ ግንባታዎች ነው። መርከዙ መገንባቱ ያለው ፈድል እንግዲህ ህንጻው ተገንብቶ ለምን ያህል ጊዜ ያገለግላል ነው አይደለ? ተቅሪበን እንኳን ቢያገለግል 50 ዓመት ሳያቋርጥ ዒልምን የሚሰጥ ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚጠብቀው ጂፕላስቴን ነው። በዚህ ጂፕላስቴን ውስጥ ምን ያክል ተማሪዎች ይማራሉ? በጣም ብዙ ነው። 1000 ተማሪ ቢማር ለምሳሌ 1000 ተማሪ ብለን ብንል የ1000ም አጅር ወደዚህ ሰው ይመጣል። በጣም ትልቅ ነው። የ1000 ተማሪ ማለት በተማረበት
ለዛም አንዳንዶቹ ኡስታዙም የሚያስተምረው አለ ከሞተ በኋላ ማይቋርጥ የሚባለው ይሄ ነው። እሱ የተማረበት ያስተማረበት መርከዙን ከፍቶ ሰርቶ አስተዋጽኦ አድርጎ ሊሆን ይችላል። ቀንም ማታም ሌሊትም ቀን ተምረው ቢሆን ማታ እንግዲህ ተማሪዎቹ ሙራጃ ያደርጋሉ። ያን ነገር መልሰው ነው የሚጠቅሱትና 24 ሰዓት ሙሉ በቃ ኸይር ነገር ላይ ነው ያለው ማለት ነው። ምንም ከኸይር ለሰከንድ አይቋረጥም። ለዛው የሚለየው ደግሞ እኮ አንዳንድ አለ አይደለ አቂዳ ላይ በጣም ትኩረት የሚያደርግ የሰውን አቂዳ የሚያስተካክል እንግዲህ እኒህ ሼክ ምንድነው ያሉት እቺ ጀምዕያ ብሎ ማለት ህስኑን يلتجئ الناس من فساد الاعتقاد ያሉት ሰዎች የሚከለሉበት ነው ከመጥፎ እምነትና እምነትን ጠብቆ ወደ ጀነት እንዲገባ የሚያደርግ ትልቅ ነገር ስለሆነ ትልቅ ትንሽ ሳይሉ ነገሩ ላይ ጠብጠብ ነገሩ አልፎ ሊሆን ይችላል ቀዳሚ ዕለት ላይ ነገር ግን አሁንም ቢሆን መስመሩ ክፍት ነው ማንም ሰው ማግኘት ይችላልና ሻይደርም እንዳሉት በተጠቀሱት አካውንቶች ላይ ጠብጠብ አድርገን ኢንሻአላህ ጠብጠብ አይደለም ማስገባት አይዋ ማንተባተብ ሳይሆን ማስገባት ነው ኢንሻአላህ ይችላል የሚልም በሩ ክፍት ነው ኢንሻአላህ። ይሄ መርከዝ ብሎ ማለት እንግዲህ ቅድም እንደተጠቀሳችሁት ሰዎች አቂዳቸውን የሚይዙበት የሚማሩበት ከተለያየ ነፈሳድ የሚጠበቁበት ነውና ይሄንን መርከዝ እንግዲህ ኑ አብረን እንገንባው እንላለን ኢንሻአላህ። ወደሚቀጥለው ፕሮግራማችን የምናልፍ ነው የሚሆነው። የሚቀጥለው ፕሮግራማችንም ደግሞ የመረጃ ሰዓት ነው ኢንሻአላህ። ወደዛ ከመሄዳችን በፊት ግን ወንድማችን ኸድር ኢንሻአላህ የሆነች ነገር ይለናል። ከዛም ወደ መረጃችን اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان. سلام من الرحمن أي سلامي على خير شهر قد مضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان. سلام على الشهر صيام فإنه أمان من الرحمن أي أماني اللهم بارك لنا في رمضان اللهم بارك لنا في رمضان. لقد كنت يا شهر صيام منورا لكل فؤاد مظلم وجناني اللهم بارك لنا في رمضان اللهم بارك لنا في رمضان. تعبد فيك مسلمون فأقبلوا على ذكر تسبيح ودرس قرآن اللهم بارك لنا في رمضان اللهم بارك لنا في رمضان. فيا صفا حزنا عليك وحرقة تزيد على الأعوام كل أواني اللهم بارك لنا في رمضان اللهم بارك لنا في رمضان. لئن فنيت أيامك الدهر بغتة فيما الحزن من القلب عليك بفاني اللهم بارك لنا في رمضان اللهم بارك لنا في رمضان. أيها الشهر المبارك كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا في رمضان. إذا نشر للأموات للحشر ربنا ونادي المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان.